እንደ ዓለም አቀፉ የሰብአዊ መብት ተቋም መረጃዎችም በሊቢያ በኩል ወደ አውሮፓ ለመሻገር የሚጣጣሩ ኢትዮጵያን፣ ኤርትራውያን፣ ሱዳናውያን፣ ሶማሊያን የመሳሰሉት ስደተኞች አብዛኞቹ በአጋቾቻቸው ቁጥጥር ስር ሳሉም ቶርቸር ይደረጋሉ፣ ለወሲባዊ ጥቃት ይጋለጣሉ፣ የጉልበት ስራ እንዲሰሩ ማድረግም የተለመደ ነው ይባላል። በሊቢያ እስር ቤት ውስጥ ቆይቷም ንጹህ የመጠጥ ውሃ ለማግኘትም እድሉን ባለማግኘቷም ለውሃ ጥም በማለትም ቆሻሻ ውሃ ለመጠጣት የተገደደችው መራዊትም ለኩላሊት ችግርን ሳምባ በሽታም ወይም ቲቢም ተጋልጣለች። የሰውነቷ ክብደትም በየዕለቱ በአስገራሚ ሁኔታ መቀነሱን ከቤተሰቦቿም የማስለቀቂያ ገንዘብ አለመገኘቱን የተረዱት አጋቾቿም ከህገ ወጡ እስር ቤትም እንድትወጣ ቢያደርጓትም በአሁኑ ወቅት በሊቢያ ዋና ከተማም ትሪፖሊ ውስጥ እጅግም ውስብስብና አስቸጋሪ በሆነ የህይወት ውጣ ውረድ ውስጥ እንደምትገኝ ወላጆቿም ለኢንክ ስቲክም ገልጸዋል። እንደ ወላጅ እናቷ ወይዘሮ አበባ ገለጻ ያቺ ወደ አውሮፓም ተሻግራ የራሷን ህይወትም የቤተሰቦቿን ኑሮን ለመቀየር የወጠነችው ወጣቷ መራዊት በሊቢያ ውስጥ ህጋዊ ሰነድ የሌላት በመሆኑ እንደ ልቧም ተንቀሳቅሳ የመስራት እድሏም ተነፍጓል። ከዚህም በተጨማሪ ያ መከራናም ስቃይ ወደ ተመለከተችው ከለታት አንድ ቀን ከወደ ሊቢያም የስልክ ጥሪ የቀረበላቸው አቶ ገብረመድህን የልጃቸው ዮናስን ድምጽ ሲሰሙ ለጊዜው እፎይታ ቢሰማቸው ይህ የአባትነት ስሜታቸው አየሩን ሙሉ በሙሉ ከመቆጣጠሩ በፊት ግን አንድ ያልጠበቁት መልእክትም ይነገራቸዋል። የእርስ በርስ ጦርነትም ባስከተለው ቀውስም ለእስራትም ለተፈናቃይነትም መዳረጋቸውን የሚገልጹትም አቶ ገብረመድህን ልጃቸው ዮናስን ለማስለቀቅ ለአጋቾቻቸው 1.5 ሚሊዮን ብር ወይም 9600 የአሜሪካን ዶላር መክፈል እንደሚጠበቅባቸውም ተነገራቸው። እርሳቸውም የተጠየቅነው የገንዘብ ቁልል ለመክፈል ስለማንችል ልጃችን ዮናስ ሊቢያ ውስጥ ከአጣብቂኝ ውስጥ ገባም፣ የተጠየቅነው ገንዘብ በአስቸኳይ ካልከፈልን ከዚህ በኋላ በአካል አታዩትም የሚል ቀጭን ትዕዛዝም ተሰጠንም ይላሉ። ከአንዱ መጠለያ ካምፕ ሌላኛው ካምፕ ከአንዱ መንደር ወደ ሌላኛው መንደር በመጓጓዝ የእርዳታም ጥያቄ ለማቅረብ የተገደዱትም የቀድሞው አራሽም ባለንብረትም አቶ ገብረመድህን ሊቢያ ውስጥ በአጋቾች እጅ የወደቀው ልጃቸውን ለማስለቀቅ ከማህበረሰቡ የ150 ሺህ ብር ገንዘብ ቢያሰባስቡም የተጠየቀው ገንዘብ ሙሉ በሙሉ ካልተከፈለን እርምጃ እንወስዳለን የሚል ማስፈራሪያ ያቀረቡት አፋኞቻቸው በቀጣዩ ቀናትም በላኩት ተንቀሳቃሽ ምስል ከ3000 በላይ ሰዎች በህገወጥ መንገድ አዟዙሯል። ከ100 በላይ ሰዎችን ለሞት ዳርጓል። ከ50 በላይ ሴት እህቶችን እንዲደፈሩ ምክንያት ሆኗል ተብሎ የተጠረጠረው ግለሰብን ሰሞኑን በኢትዮጵያ ትግራይ ክልል ሽሬ ከተማ ውስጥ ከ9 ግብረ አበሮቹ ጋር በቁጥጥር ስር ውሏል መባሉ ከኢትዮጵያን አልፎ የዓለም አቀፍ መገናኛ ብዙሃን ሰፊም ትኩረትን ስቧል። መቋጫም ያልተገኘለት የሰላማዊ ዜጎችም ህይወትን እየቀጠፈም ለግል ጥቅም የሚዳረገው ሩጫ መቼ ይሆን የሚያልቀው የሚል ጥያቄም እያስነሳ ይገኛል። የፌዴራል ፖሊስ ባለፈው ሰኞ መጋቢት 28 2018 ዓ.ም ባወጣው መግለጫ የተለያዩ ስሞችን በተለያዩ አገራት በመጠቀም ከ9 ግብረ አበሮቹ ጋር በመሆን ላለፉት 8 ዓመታት ወጣቶችን ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከኬንያ፣ ከሶማሊያ በማማለል ወደ ሰሜን አፍሪካዊቷ ሊቢያ በመውሰድ እጅግም ኢሰብአዊ ግፎችን ሲያስፈጽም ነበር ያለውን የተባረክ ዳዊት ወይም ክብሮም የተባለውን ተጠርጣሪ ግለሰብ ህገወጥ የሰዎች አዘዋሪም ትግራይ ክልል ሽሬ ከተማ ውስጥ በቁጥጥር ስር ውሏልም ብሏል። የተሻለ ህይወትም ሰንቀው በረሃም፣ ቁርም፣ ረሃብም፣ ጥማትን፣ እርዛትን ሳይበግራቸው በርካታ ወገኖችን ሊቢያ ውስጥ በሚገኙ 5 መጋዘኖች ውስጥ በማገት በእጃቸው ያለውን አሊያም ከቤተሰቦቻቸው ገንዘብ እንዲያመጡ በማስገደድ ከ3 ቢሊዮን ብር በላይ ገንዘብ ገፈዋል የተባሉትም የተባረክና ግብረ አበሮቹ እንዴትም ሽሬ ከተማ ውስጥ ሊመሽጉ ቻሉ? ምን ያህልስ ጊዜም ተሸሸጉ? የሚለውን ጥያቄ በዝርዝር ያላብራራው የፌዴራል ፖሊስ ተጠርጣሪዎቹ በሊቢያ ውስጥ ታጋጆችን በቀን አንድ ጊዜ ብቻ በትንሹ እንዲመገቡ በማድረግ ገንዘብ መክፈል ያልቻሉ ታጋቾችን በጎማ በዱላና በኤሌክትሪክ ገመድ በሰንሰለትም እጅና እግራቸውን አስረው በመግረፍም በማስገረፍም የውሃ ማሸጊያ ፕላስቲክም አቃጥለው ሰውነታቸው ላይ በማንጠባጠብ ከፍተኛ ስቃይ ሲያደርጉባቸው ቆይቷል ይላል ፖሊስ በመግለጫው። ከ100 በላይ ተጎጆችና ቤተሰቦቻቸውን በአገር ውስጥና ከአገር ውጪም በሊቢያ፣ በሱዳን፣ በቤልጅየም፣ በእንግሊዝ፣ በካናዳ፣ በኖርዌይ፣ በሆላንድ፣
በሉክዘምበርግና በስዊዘርላንድ ከሚገኙ 16 ተጎጂዎችም የምስክርነት ቃል መቀበሉን የገለጸው የፌዴራሉ ፖሊስም ተጠርጣሪዎቹም ይትባረክ እና ሼሻይ ኪዳኔ ጎኦሽም ቤተልሔም ካሳይ ሐለፎም ጨምሮ ሌሎችም ግብረ አበሮቻቸው የበርካታ ስደተኞች ሕይወትን እንዲያልፍም የአካል ጉዳት እንዲደርስም ሴት እህቶች እንዲደፈሩና ከፍተኛ አካላዊና ስነ ልቦናዊ ጉዳት እንዲደርስባቸው አድርጓል ሲል ፖሊስም ክስ አቅርቦባቸዋል። ኢትዮጵያን ጨምሮ በአፍሪካ ቀንድ በሚገኙ አገራት ውስጥ የሚካሄዱ የህገወጥ የሰዎችና የገንዘብ ዝውውርን ለመግታትም በአውሮፓ ህብረት የገንዘብ ድጎማ አማካኝነት የተቋቋመው ቀጠናዊ ጸረ ህገወጥ የሰዎች ዝውውር ተቋም የሆነው በእንግሊዝኛው ምህጻረ ቃል ሮክም በአሁኑ ወቅት 90% በላይ ለዓለም አቀፉ የፖሊስ ተቋም በእንግሊዝኛው ምህጻረ ቃል ኢንተርፖል በህገወጥ የሰዎች ዝውውር ጉዳይ በተመለከተ ወሳኝ መረጃዎችን በማቅረብ ላይ የሚገኝ ሲሆን ከላይ በተጠቀሱት በቁጥጥር ስር የዋሉትም ህገወጥም የሰዎች አዘዋዋሪዎችን ዱካም በማነፍነፍና በህግ ጥላ ስር በማድረግ ዘመቻ ውስጥ ሮክና ፌዴራል ፖሊስ በቅንጅት መስራታቸው ተገልጿል። ወላጆቹ ባወጡለትም ጳውሎስ ዳዊት ወልዳይ ይጠራ የነበረው ተጠርጣሪው ይትባረክም ዳዊትም አለሙ ወደ ጎረቤትም ሱዳን ሲሸጋገር አህመድም ሶማሊያም ጅቡቲና ኬንያ ውስጥ ሙኒር በስዊድንና በሌሎችም የአውሮፓ አገራትም ክብሮም የተሰኘ ስሙን በመጠቀም ራሱን ከፖሊስ ራዳር ሰውሮ መቆየቱም ከክብሮም ጋር የተያዙ 10 ተጠርጣሪዎችም ሆኑ ያልተያዙ ተጠርጣሪዎች በወንጀል አፍርተውታል የተባለው ለጊዜው ያልተጠቀሰም ሀብታቸውና በባንክ ውስጥ የሚገኝ ገንዘባቸው እንዳይንቀሳቀስም በፍርድ ቤትም ማሳገዱን ፖሊስ በመግለጫው ላይም ጠቅሷል። ላለፉት 8 ዓመታትም ራሳቸውን ደብቀው ድንበር ተሻጋሪ ወንጀሎችን በመፈጸም ለበርካታ ዜጎች ሞት፣ ስቃይ፣ መከራ፣ የወሲባዊ ጥቃት ምክንያት ሆነዋል። በተቃራኒ የራሳቸውን ህይወትም አድላድለዋል ተብለው የተጠረጠሩትም እነ ክብሮም በቁጥጥር ስር እንዲውሉ ከመንግስታዊ ተቋማትም በተጨማሪ የህብረተሰቡ ክፍሎችም ጉልህ ሚና መጫወታቸውን የገለጸው የፌዴራል ፖሊስም በቀጣይነትም ተመሳሳይ ወንጀሎችም ሲፈጸሙ ዜጎች መረጃን በማቀበል የዜግነት ግዴታቸውን እንዲወጡም ሲል ጥሪ አቅርቧል። ከዚህ የህገ ወጥም የሰዎች ዝውውር ጋር በተያያዘ ከ70 በላይ ተጠርጣሪዎች መለየታቸውን የገለጸው ፖሊስም ለጊዜው ዳዊትን ጨምሮ 9 ግብረ አበሮቹም የወንጀል ምርመራ ሰነዳቸው ተሰናድቶ ለፍትህ ሚኒስቴር ቢሮ መሰጠቱን ፖሊስ በመግለጫው ላይም አስታውቋል። በሰላማዊ ዜጎች ላይ ከፍተኛ ሰቆቃ፣ የህይወት መጥፋት፣ የአካላዊ ጉዳት፣ የሴቶች እህቶች መደፈር ምክንያት ሆነዋል። ለራሳቸውና በስራቸው ላሉ ተባባሪዎቻቸው ከ3 ቢሊዮን ብር ወይም 19 ሚሊዮን የአሜሪካን ዶላር በህገወጥ መንገድ አከማይተዋል ተብለው የተጠረጠሩትም በፓስፖርት ስሙ ይትባረክም ዳዊት አለሙ የሚታወቀው ሱዳንን፣ ሶማሊያን፣ ጅቡቲን፣ ኬንያንና በርካታ የአውሮፓ አገራትን መረማመጃም መዳረሻም አድርጓል የተባለው ክብሮም እና ግብረ አበሮቹ ምን አይነትም አስተማሪም ቅጣትን እንደሚገጥማቸው ፈጽመውታል የተባለው ወንጀልም ድንበር ተሻጋሪ በመሆኑ የሌሎችም አገራት የፍትህ አካላትም ጣልቃ ይግቡበትም አይግቡበት ለጊዜው አልታወቀም። ኢንስቲክም ሚዲያም ለትርፍ ያልተቋቋመም ጦርነት፣ ችግር፣ መከራም፣ ስደት፣ መፈናቀል፣ ሞት በሚታይባቸው የዓለማችን ክፍሎች ውስጥ መረጃዎችን ለተቀረው የማህበረሰብ ክፍል በማጋራትም የፕሮፌሽናሊዝም ጋዜጠኝነትም ተግባሩ ተሸላሚ ለመሆን በቅቷል። የ25 ዓመቷም መርሃዊት ዘራአይ ከትውልድ ክልሏም ትግራይ ለቤተሰቦቿ ምንም አይነት መረጃም ሳትሰጥ ወዴት እንደምትጓዝም ሳትገልጽ የዛሬ 3 ዓመትም ወደ አዲስ አበባም ትጓዛለች። እንደ ኢንክም ስቲክም ዘገባም ከአዲስ አበባ ባሻገር ለተሻለች ስራ በማለት ወደ ምዕራብ አውሮፓ ለመግባትም በመሰነቅ ወደ ሊቢያም ያቀናችው መርሃዊት ወላጅናቷ ወይዘሮ አበባም ብርሃኔም ከባለቤታቸውና ከ8 ልጆቻቸው ጋርም በትግራይ ክልል አስገደ ወረዳ ምዕራብ ሽሬ በሚገኘው በህጻጽም ጊዜያዊ የመጠለያ ጣቢያ ውስጥ ሆነው ስለ ልጃቸው መርሃዊትም አሁናዊ መረጃ በማፈላለግ ላይ ይገኛሉ። ልጃቸው መርሃዊትን በአካል ማግኘትም ያልቻሉትም ወላጅ እናቷ ወይዘሮ አበባም ለማስታወሻ በማለትም መርሃዊትም ዘወትር ተለብሳቸው የነበሩትን ልብሶቿን በጥንቃቄ በማስቀመጥም እነዚህም የልጄም መርሃዊት ብቸኛ ማስታወሻዎች ናቸው ባይ ናቸው። ስለ ልጃቸው መርሃዊት ወቅታዊ መረጃዎችን ሳይሰሙ ለወራት ያህል በናፍቆትና በሰቀቀን የሰነበቱትም ወይዘሮ አበባም አንድ ዓለም አቀፍም የስልክ ጥሪም ይደርሳቸዋል። ወይዘሮ አበባም ለኢንክም ስቲክም
ዘጋቢ በሰጡትም አስተያየትም እነዚህም ደዋዮችም ልጃችንን መርሃዊትም ስትደበደብና ጩኸቷንም እንድንሰማም አደረጉን። እነዚህ ወንዶች ጠላፊዎችም የምትጮኸው ልጃችን መርሃዊት መሆኗን አለመሆኗን እንድናረጋግጠላቸው ጠየቁን። እኛም የተጠየቅነውን 1.8 ሚሊዮን ብር ወይም 11500 የአሜሪካን ዶላር መክፈል አይደለም ቆጥረነው ስለማናቅ ልጃችንን ብንወዳትም የተጠየቅነውን ገንዘብ ለመክፈል እንደማንችል አስረግጠን ተናገርን። በዚህ የተነሳ የአብራካችን ክፋይ ልጃችን መርሃዊትን ከ1 ዓመት በላይ በሊቢያ እስር ቤት ውስጥ ለመማቀቅም ተገዳለችም ብለዋል። እንደ ዓለም አቀፉ የሰብአዊ መብት ተቋም መረጃዎች በሊቢያ በኩል ወደ አውሮፓ ለመሻገር የሚጣጣሩ ኢትዮጵያን፣ ኤርትራውያን፣ ሱዳናውያን፣ ሶማሊያን የመሳሰሉት ስደተኞች አብዛኞቹ በአጋቾቻቸው ቁጥጥር ስር ሳሉም ቶርቸር ይደረጋሉ፣ ለወሲባዊ ጥቃት ይጋለጣሉ፣ የጉልበት ስራ እንዲሰሩ ማድረግም የተለመደ ነው ይባላል። በሊቢያ እስር ቤት ውስጥ ቆይቷም ንጹህ የመጠጥ ውሃ ለማግኘትም እድሉን ባለማግኘቷም ለውሃ ጥም በማለትም ቆሻሻ ውሃ ለመጠጣት የተገደደችው መርሃዊትም ለኩላሊት ችግርን፣ ለሳምባ በሽታም ወይም ቲቢም ተጋልጣለች። የሰውነቷ ክብደትም በየዕለቱ በአስገራሚ ሁኔታ መቀነሱን ከቤተሰቦቿም የማስለቀቂያ ገንዘብ አለመገኘቱን የተረዱት አጋቾቿም ከህገ ወጡ እስር ቤትም እንድትወጣ ቢያደርጓትም በአሁኑ ወቅት በሊቢያ ዋና ከተማም ትሪፖሊ ውስጥ እጅግም ውስብስብና አስቸጋሪ በሆነ የህይወት ውጣ ውረድ ውስጥ እንደምትገኝ ወላጆቿም ለኢንክስቲክም ገልጸዋል። እንደ ወላጅ እናቷ ወይዘሮ አበባ ገለጻ ያቺ ወደ አውሮፓም ተሻግራ የራሷን ህይወትም የቤተሰቦቿን ኑሮን ለመቀየር የወጠነችው ወጣቷ መርሃዊት በሊቢያ ውስጥ ህጋዊ ሰነድ የሌላት በመሆኑ እንደ ልቧም ተንቀሳቅሳ የመስራት እድሏም ተነፍጓል። ከዚህም በተጨማሪ ያ መከራና ስቃይ ወደ ተመለከተችው እስር ቤትም ዳግም እመለሳለሁ የሚል ብርቱ ስጋትም እንዳለባትም ወላጅ እናቷም የልጃቸውን ስጋትም አጋርተዋል። በአንድ ወቅት የራሳቸው ቤትም ንብረትም ሰፊም የእርሻ ማሳም መኪናዎች እንደነበራቸው የሚናገሩትም ወላጅ እናቷ ወይዘሮ ብርሃኔም የሰሜን ኢትዮጵያን ጦርነትን ተከትሎ ሀብት ንብረታቸው ወድሞ በዕለትም ጉርስም ፈላጊነት በመጠለያ ካምፕ ውስጥ እንደሚገኙ ገልጸው ይህንን መከራናም ስቃይን በገሃድ የተመለከተችው ልጃቸው መርሃዊትም ከሊቢያም ለቤተሰቦቿም በተለይ በልብ ህመም ለሚሰቃየው ታናሽ ወንድሟም የእርዳታ እጆቿን ለመዘርጋትም አይደለም የራሷን ህይወት መታደግም አለመቻሏን ብትረዳም ዳግም ወደዚያ መጠለያ ካምፕም ከመመለስም እዚሁ የሊቢያ ባህር ውስጥ ሞትን እመርጣለሁ፣ ቢቻለኝ ወደ አውሮፓ ለመሸጋገር ጥረት አደርጋለሁ የሚል ፍላጎቷን ከመሪር አቋሟ ጋር ቀደም ሲል አስረግጣ መናገሯን ወላጅ እናቷ ወይዘሮ አበባም ለመገናኛ ብዙሃኑ ገልጸዋል። በኢትዮጵያ ውስጥ የኢኮኖሚ ችግሩ መባባስም የዋጋ ግሽበቱም እንደ ኢትዮጵያ ስታቲስቲክስ አገልግሎት ያለፈው ዓመት መረጃ 13.5 ከመቶ መድረሱ ድህነት በዚህ ዓመት በ43 ከመቶ ማሻቀቡ ካለፈው ጥር ወይም ከፈረንጆቹ ጃንዋሪ እስከ መስከረም ወይም ሴፕቴምበር 2025 ባሉትም ጊዜያት ውስጥ በምስራቅ ኢትዮጵያ በኩል 168400 ኢትዮጵያን ወጣት ዜጎች አገራቸውን ለቀው በህገወጥ መንገድ ወደ ውጪ አገራ መሰደድን መርጠዋል። እንደ ዓለም አቀፉ የፍልሰተኞች ተቋም IOM መረጃ እነዚህ ኢትዮጵያን ወገኖች በአብዛኛው በጅቡቲና በየመን በኩል ወደ መካከለኛው ምስራቅ ሳውዲ አረቢያ ለመግባት ጥረት ያደረጉ ሲሆን ከነዚህ ስደተኞች መካከል 31 ከመቶ ያህሉ ከሰሜን ኢትዮጵያ ከትግራይ ክልል የተሰደዱ ናቸውም ተብሏል። በፌዴራል መንግስቱና በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል ለ2 ዓመታት የተካሄደው ደም አፋሳሽ ጦርነት የዛሬ 4 ዓመት በፕሪቶሪያው የሰላም ስምምነት አማካኝነት እንዲቆም ቢደረግ ዛሬም ዳግም ጦርነት ይቀሰቀሳል የሚል ስጋት በማየሉ ለበርካታ ወገኖችም ስደት ብቸኛ አማራጭ መሆኑን የገለጸው ዘገባው ጦርነቱ ያስከተለው የመሰረተ ልማት ውድመትም፣ የእርሻ ማሳዎች በዳዋ መተካታቸው፣ የህዝብ አገልግሎት መስተጓጎሉ፣ የሥራ አጥነትም፣ ከአሜሪካ መንግስትም ይሰጥ የነበረው የሰብአዊ እርዳታ መቋረጥም፣ ለወትሮ በችግር ውስጥም የቆየው የክልሉ ኢኮኖሚና መሰረታዊ አገልግሎትን ይበልጥ ጎድቶታልም አዳክሞታልም ብሏል። የጊዜያዊ መጠለያ ካምፕ አስተባባሪው ቀሺ መብራቱ አብዛኛው ተፈናቃዮች በአሁኑ ወቅት የምግብ፣ ንጹህ መጠጥ ውሃም፣ የመድኃኒት አቅርቦት በማጣታቸው ዕለታዊ ህይወታቸው ፈተና ውስጥ በመውደቁ የአብዛኛው ተፈናቃይ ዕለታዊ ጸሎትና ምኞት ወደ ቀያቸው መመለስም እንደሆነም ይገልጻሉ። በአካባቢው ያለው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ፈተናዎች በመበራከታቸው አካባቢያቸውን ለቀው የሚሰደዱ ወገኖችም ቁጥርም እንዲሁ እየጨመረ መምጣቱን የሚገልጹትም
ቀሺም መብራቱም በእኛም ግምገማ በመጠለያ ካምፓችን ውስጥ ከሚገኙት 15000 ተፈናቃዮች መካከል ከ3000 እስከ 4000 የሚገመቱት ተፈናቃዮች ወደ ሱዳን፣ ወደ ሊቢያ፣ ወደ ሳውዲ አረቢያና ወደ ሌሎችም አካባቢዎችም ተሰደዋል ብለዋል። ድምጻቸው ለስላሳና ንግግራቸው ቁጥብ የሆነው የ46 ዓመቱ ተፈናቃይ ገብረመድህን አርያም ኪዳኑ የዛሬ 2 ዓመት እንደወጣ የቀረው የ26 ዓመቱ ልጃቸው ዮናስን ምን ገጥሞት ይሆን የሚል ስጋት በውስጣቸው ከነገሰም ከወራት በላይ ተቆጥረዋል። ከዕለታት አንድ ቀን ከወደ ሊቢያ የስልክ ጥሪ የቀረበላቸው አቶ ገብረመድህን የልጃቸው ዮናስን ድምፅ ሲሰሙ ለጊዜው እፎይታ ቢሰማቸውም ይህ የአባትነት ስሜታቸው አየሩን ሙሉ በሙሉ ከመቆጣጠሩ በፊት ግን አንድ ያልጠበቁት መልእክትም ይነገራቸዋል። የእርስ በርስ ጦርነትም ባስከተለው ቀውስም ለእስራትም ለተፈናቃይነትም መዳረጋቸውን የሚገልጹትም አቶ ገብረመድህን ልጃቸው ዮናስን ለማስለቀቅ ለአጋቾቻቸው 1.5 ሚሊዮን ብር ወይም 9600 የአሜሪካን ዶላር መክፈል እንደሚጠበቅባቸውም ተነገራቸው። እርሳቸውም የተጠየቅነው የገንዘብ ቁልል ለመክፈል ስለማንችል ልጃችን ዮናስ ሊቢያ ውስጥ ከአጣብቂኝ ውስጥ ገባም፣ የተጠየቅነው ገንዘብ በአስቸኳይ ካልከፈልን ከዚህ በኋላ በአካል አታዩትም የሚል ቀጭን ትዕዛዝም ተሰጠንም ይላሉ። ከአንዱ መጠለያ ካምፕ ሌላኛው ካምፕ ከአንዱ መንደር ወደ ሌላኛው መንደር በመጓጓዝ የእርዳታም ጥያቄ ለማቅረብ የተገደዱትም የቀድሞው አራሽም ባለንብረትም አቶ ገብረመድህን ሊቢያ ውስጥ በአጋቾች እጅ የወደቀው ልጃቸውን ለማስለቀቅ ከማህበረሰቡ የ150 ሺህ ብር ገንዘብ ቢያሰባስቡም የተጠየቀው ገንዘብ ሙሉ በሙሉ ካልተከፈለን እርምጃ እንወስዳለን የሚል ማስፈራሪያ ያቀረቡት አፋኞቻቸው በቀጣዩ ቀናትም በላኩት ተንቀሳቃሽ ምስል ልጃቸው ዮናስም ክፉኛም አካላዊ መደብደብን የሚያሳይ መረጃም እንደተላከላቸውም ተናግረዋል። ሊቢያ ውስጥ በእስራት ላይ የሚገኘው ልጃቸው ዮናስን ዕለታዊ ሁኔታን ለመስማትም እያንዳንዷን ደቂቃን በጉጉት የሚጠባበቁትም መልካም ወሬም የሚናፍቁት ወላጅ አባቱ አቶ ገብረመድህን ልጃቸው ዮናስም እዚህ ኢትዮጵያ ውስጥ የተጋፈጠውን መከራናም ሰቆቃ በመመልከቱ የአውሮፓ ህልሙን ካላሳካም ወደ አገር ቤት የመመለስም ፍላጎትም እንደሌለው ውስጣዊ ምኞቱን አጋርቶኛልም ሲሉ ተናግረዋል። በማህበራዊ ጉዳይ ወይም ሶሲዮሎጂ የግል ተመራማሪ የሆኑትም በትግራይ ክልል የሚገኙትም ይርጋም አለሙ በበርካታ ወጣቶችም ቀያቸውን ለቀው ለመሰደድ የሚገደዱትም ስር በሰደደው ጦርነት ብቻም ሳይሆን ዳግም ጦርነት ሊቀሰቀስ ይችላል፣ ከዚህ አኳያም ልጆቻችን ዳግም ለትጥቅ ትግል መግባት የለባቸውም የሚል አቋም ያላቸው የቤተሰብ አባላትም ጦርነትም ከመቀስቀሱ በፊት ልጆቻቸው ክልሉ ለቀው እንዲወጡም እየገፋፏቸው ነው። ትግራይ ዛሬ ላይ ተከፋፍላለችም፣ ሰዎችም አመኔታቸው በእጅጉ ተሟጧልም። ጦርነቱ ቢያቆምም የፖለቲካውና የኢኮኖሚው ጫናም ከፍተኛ ደረጃ ደርሷል በማለትም ገፊ ሁኔታውን ገልጸዋል። በትግራይ ክልል ውስጥም ጦርነቱ ወጣቶችም መካከል የስራ አጥዎችም ቁጥር 81 ከመቶ መድረሱን የሚናገረው የክልሉ የወጣቶች ማህበር ቃል አቀባይ ዮናስም ግዳይ አዎ የሰሜን ኢትዮጵያም ጦርነትም ዛሬ ላይ አቁመዋል፣ የጥይት ድምጾችም የሉም። ነገር ግን ጦርነቱ በሌላ በኩል ወይም በሌላ መልኩ መጥቶብናል። ተፈናቃዮች ወደ ቀያቸው አልተመለሱም። በጦርነቱ ምክንያትም ሙሉ በሙሉ ወይም በከፊል የወደመው የተዘረፈው አሊያም ወደ አመድነት የተቀየረው በርካታ የመሰረተ ልማት ተቋማትም ዳግም ግንባታ ባለመጀመሩ እድሜያቸው ከ25 እስከ 35 የሚገመቱ 40 ከመቶ የትግራይ ክልል ወጣቶችም ክልላቸውን ለቀው ለስራ ፍላጎት ወይም ስራ ፍለጋ ወደ የአቅጣጫው መሰደድን ይመርጣሉ ብሏል። በጦርነቱ ወቅትም ፍቅር በፍቅር የነበሩትም የአዲስ አበባና የአስመራ ገዦችም ድህረ የፕሪቶሪያው የሰላም ስምምነትም ሆድና ጀርባ መሆናቸው የኢትዮጵያና የኤርትራ ወታደሮች በድንበሮች አካባቢ በአዲስ መልክ መከማቸታቸው በትግራይ ክልል ዳግም ጦርነት ሊከሰት ይችላል የሚለው የስጋት ደመና ቀጠናውን ባንዣበበት በዚህ ወቅት እንደ አቶ ገብረመድህን አርያም ኪዳኑ የመሳሰሉ ተፈናቃዮች ለተሻለ ሕይወት በማለትም በረሃ አቆራርጠው ከሊቢያ የባህር ዳርቻ አቅራቢያ በህገወጥ የሰዎች አዘዋዋሪዎችም ቁጥጥር ስርና በእስር ቤት ውስጥ የሚገኙ ልጃቸው ዮናስና ጓደኞቹም ስለመለቀቃቸው የሚያበስር አሊያም የማስለቀቂያም ተጨማሪ ገንዘብ አምጡ የሚል የአጋቾች የስልክ ጥሪም ነጋጠባም እየተጠባበቁም ይገኛሉ። ሰሞኑን ትግራይ ክልል ሽሬ ከተማ ውስጥ ከግብረ አበሮቹ ጋር በቁጥጥር ስር መዋሉ የተነገረው ይትባረክም ዳዊትም ክብሮም ሊቢያ ውስጥም ዛሬም ድረስ በህገ ወጥ አጋቾችም ኢሰብአዊ በደል እየደረሰባቸው ለሚገኙት ገንዘብ
ካላመጣችሁ በሕይወት አትመለሱም የሚል ማስጠንቀቂያም ለእነርሱና ለወላጆቻቸው እየተነገረ ስላለው ኢትዮጵያን ወገኖችም ሰቆቃና መከራ ጋር ቀጥተኛ ግንኙነት ይኖራቸው አይኖራቸው ለጊዜው አልታወቀም። ለብር ራዲዮ ለተጠናቀረው ታምሩ ገዳ ነኝ። ቸርን ሰንብት። መልካሙን ሁሉ ያሰማን።